በንግግራቸው ሁሉ ሰላምን ፍቅርን መቻቻልንና አብሮነትን አጥብቀው የሚሰብኩትም ሐጂ ሙፍቲ ኢድሪስም በተለያዩ የኢትዮጵያ አካባቢዎች በመዛወር በእምነቱ ተከታዮች መካከል እንደዚሁም በሌሎች ወገኖች መካከል የተፈጠሩ ከ130 በላይ ውጥረቶችንና የግጭት ደመናዎችን በአባታይ ተግሳጻቸው አማካኝነትም በማስቀረት ወይም በማምከን የሰላም ሐዋርያነታቸውና እውነተኛ ሃይማኖታዊ አባትነታቸውን በተግባር ማስመስከራቸው በስፋትም ይነገራል። ባደረባቸው ድንገተኛ ህመም በድንገትም ከዚህ ዓለም ድካም ያረፉት ሐጂ ሙፍቲ ዑመር ኢድሪስም በኢትዮጵያም ከሚገኙ የእስልምና እምነት ተከታዮችና የሌላ እምነት ተከታዮችም አጠቃላይ በአገር ቤት የሚኖሩ የማህበረሰብ ክፍሎች ባሻገር በዲያስፖራ በሚኖሩ ኢትዮጵያን ትውልደ ኢትዮጵያና የኢትዮጵያ ወዳጆች ዘንድም ትልቅ መደናገጥና የሐዘን ድባብም ፈጥሯል። የሐጂ ሙፍቲ ዑመር ኢድሪስም ዜና እረፍትን ተከትሎ የአሜሪካም ኢትዮጵያን የፖለቲካም ጉዳይ ኮሚቴ በእንግሊዝኛው ምህጻረ ቃል ኤኤፓክ ባወጣው መግለጫ ሐጂ ሙፍቲ ኢድሪስም የታላቁ እምነት ሰባዊነትና ራዕይ ባለቤት ህይወታቸው ሙሉ በተለያዩ የኢትዮጵያ ልጆች መካከል ሰላም አንድነትና መከባበር እንዲሰፈን ጥረት ያደረጉ በጠንካራ ታላቁ መሪያችን ኢድ በሚመስል በደማቅም ስርዓትም ቀብራቸው ተከናውኗል። ሙፍቲ የኢትዮጵያ እስልምና በታሪኩም ካፈራቸው ታላቅ ስብዕናቸው አንዱ በመሆን የዘመናችን ክስተትም የሀገር አባትም ታላቅ መሪ የነበሩ በመሆኑ የተደረገላቸው ደማቅ ሽኝት የሚገባቸው ነው ብሏል። ህዝበ ሙስሊሙም ከቤቱ ነቅሎ በመውጣት መሪውን በክብር ሸኝቷል። ይህ ህዝብ መሪውን ያከብራል፣ ታላቅ ህዝብ ነው። ክርስቲያን ወገኖቻችንም የተቀዳሚ ሙፍቲ እውነተኛ ማንነትን መግለጫ መስታወት ሆነው ሙፍቲ የኛ አባት ናቸው ብለው ከሙስሊሙ እኩል አንብተዋል፣ አዝነዋል። ይህ አብሮነታችን በሙፍቲም ከፍ ያለ ስብዕና የተፈጠረ በመሆኑ ተጠብቆ መቆየትም ለሀገራችን ህልውናችን ይበጃልም። ታላቁ መሪያችን ተቀዳሚ ሙፍቲ በህይወትም ሲኖሩ ደምቀው ከዚያም ዓለም ድካም ሲያልፉም ደምቀው ፍቅርን፣ አብሮነትን፣ አንድነትን ሰብከው ታሪክም ሰርተዋል። አላህም ከሚወዷቸው ባሪያዎቹ ከነቢያትም ከሰዲቆችም ከሲላሆችም ከሻሂዶችም ጋር ያድርግልን በማለትም ምኞቱን ገልጿል። በታላቁ አንዋር መስጂድም በኑር መስጂድ በባኪም እና በአዲስም ሰፈር አካባቢ በተቋቋሙ የእውቀት ማዕከላትም ከአራቱም የኢትዮጵያ ማዕዘናት ለመጡ በሚሊዮኖች ለሚቆጠሩ ምዕመናንና ተማሪዎችም ቅዱስ ቁርአንን በመመስጠር ያስተማሩት ሐጂ ሙፍቲ ኢድሪስም በብዙ ሚሊዮኖች በሚቆጠሩ ኢትዮጵያን ዘንድም ከሃይማኖታዊ አስተማሪነታቸው ምሁርነታቸውና አባትነታቸው ባሻገር ካፋቸው የሚወጡትም ቃላትም ኢትዮጵያን በአጠራጣሪና በቀውስ ውስጥም ሲወድቁ ዘወትር በሚያስደርጉትም አባታዊ ሃይማኖታዊ ተግሳጻቸው አማካኝነትም የሰላም የብልህነትና የትህትና የአንድነትም ሻምፒዮና መሆናቸውን በተግባር አስመስክረዋል። ባሳለፍነው ሳምንት በ94 ዓመታቸው ከዚህ ዓለም ድካም ያረፉትም የክብር ዶክተሩ የቀድሞ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከአርሶ አደር አባታቸው ከአቶ ኢድሪስ ዘለቀ ከናታቸው ወይዘሮ መነን ሽፋው በወርሃ ግንቦት 24 1926 ዓመተ ምህረት በአማራ ክልል ወሎ ግዛት ለጋምቦ ወረዳ ገነቴ ቀበሌ የተወለዱት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወላጅ እናታቸው ገና በጨቅላ እድሜያቸው ቢያጧቸው እናትያ ብለው በሚጠሯቸው በዘመኑ አጠራር የእንጀራ እናት እቅፍ ራሳቸውና ሁለት ወንድሞቻቸውና ሁለት እህቶቻቸው ወላጅ እናትያችን አለመውለዷን እንኳን ያወቅነው ትልቅም ስንሆን ነው በማለትም የልጅነትም አስተዳደጋቸውን በተመለከተም ከሸገር ኤፍኤም 102.1 ራዲዮ ጋር ከዛሬ 5 ዓመት ባደረጉትም ቆይታ ገልጸዋል። እንደ አብዛኛው የገጠር ልጅ ገና በልጅነታቸው ግብርናና የገጠር ንግድን ያዘወትሩ የነበሩትም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በወቅቱ ለዘመናዊ ትምህርትም ይሰጣው በነበረው የሳሳተ አመለካከትም ጋር በተያዘም ወደ መንፈሳዊ ትምህርት በማጋደል ቀን የወላጅ አባታቸውን ከብቶችን በመጠበቅም እርሻ በማረስም ምሽት ላይ በድቅድቅም ጨለማም ወደ መስጊዶችም በመሄድ ከሃይማኖት አባቶች ዘንድ በመጓዝም ከሼኮችም ከእግራቸው ስር ሆነው የታላቁን ቅዱስ ቁርአን ቀርተዋል። ከንግድ መልስ ወደ መስጂድ፣ እርሻም መልስ ወደ መስጂድ፣ ከእህል አጨዳ መልስ ወደ መስጂድ መሄድን አጥብቀው ያዘወትሩ የነበሩት ወጣቱ ዑመር ኢድሪስን የተመለከቱት ወላጅ አባታቸው አቶ ኢድሪስም ሐጂ ዑመር ኢድሪስም ከቤትም እንዳይርቁም በመስጋትም እጅግም የተዋበችም
የጥሩ ቤተሰብ ልጅ የሆነችም መልካም ልጅ ቢያጮላቸውም ሐጂ ዑመር ኢድሪስ ግን ከስጋይ ፍላጎትም የመንፈሳዊ ህይወታቸው ጥሪ አጋርዶ ወደ መካነ ሰላም በመሄድም ለ6 ዓመትም ከ6 ወራትም ከዚያም ለቁርአን ትርጉም ወደ ሌላ ሼክ ዘንድ በመሄድም 1 ዓመትም ከ6 ወራት በአጠቃላይ ለ8 ዓመታትም በትጋትም ተምረዋል። የሐዲስም መጽሐፍትም አስተማሪ ከነበሩትም ሐጂ መሐመድ ሳሊ ዘንድም ለመማርም ከደሴ ከተማም ደቡባዊ አቅጣጫ በ396 ኪሎ ሜትር ርቀት ላይ ከምትገኘው ከማያቋትም አዲስ አበባ የመጡትም ወጣቱ ዑመር ኢድሪስም ከታላቁ አንዋር መስጊድ ቅዱስ ቁርአን ሲቀሩም የተመለከቱ ምዕመናኖችም በዚህ በቂ የሃይማኖት አስተማሪ ስለሌለን ከኛ ውጪ ወዴትም አትሄድም በማለትም እዚህም አስቀሩኝ እንጂ እኔም ትምርቴን ጨርሼ ወደ አገሬ ወሎ እመለሳለሁ የሚል ውጥን ነበረኝ። ነገር ግን የአላህ ፍቃድም እናም የህልውሃ ነገር ሆኖም የአዲስ አበባ ነዋሪ ሆኛለሁ በማለትም የነገሮችን መገጣጠምን ገልጸው ነበር። አንበሳ ነው ተሁላን አይበላም ተጎሳው ሌላ ያለ ነው የሰው ልጅ ምን ሆኖ ነው ሰው የሚገር ምን ሆኖ ነው የሚዘርፈው ምን ሆኖ ነው የሚያፈናቅለው ተማርን ምንለው ሰዎች ትምርት ቤት ላይ ነው። ትምርት እኮ ዕውቀት ማለት ነው። ዕውቀት መጥፎ ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ ዕውቀት ነው። ከንቱ ዕውቀት ተማወቁ አለማወቁ ግማሽ ምዕት ዓመታት በላይ ከኢትዮጵያ የእስልምና እምነትም ተከታዮች በተጨማሪም ለክርስቲያኖችና ለአማኞችም ስለ አንድነት መቻቻል መከባበር ይቅር መባባልን ከቅዱስ ቁርአን በማጣቀስም ከህይወት ተሞክሯቸው በማጋራት የታወቁትም ታላቁ ሙፍቲ ሐጂ ኢድሪስም ባደረባቸው ብዙም ሳይታመሙ በሕክምና እገዛ ላይ ሳሉ የዜና ረፍታቸውን የገለጸው የኢትዮጵያ እስላሚክ ጉዳይ ከፍተኛ ጉባኤ ታላቁ ሰው የሁሉንም ኢትዮጵያን አባትም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን በድንገት በማጣታችን ሐዘኑ የመላው ህዝባችን ነው ብሎታል። ከሃይማኖት ምሁርነታቸው ባሻገር በኢትዮጵያ ውስጥ የሞራልና የስብዕና ተምሳሌት በመሆን መካሪ አባት በባትሪ በሚፈለግበት በዚህ ወቅት በጣት ከሚቆጠሩ ተጽዕኖ ፈጣሪ አባቶች መካከል በቀዳሚነት የሚጠቀሱትም የሁሉም ኢትዮጵያን አባት የነበሩትም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በርካታ ኢትዮጵያን በጥልቀት ድባቴና በጥርጣሬ ውስጥም ሲወድቁ እርሳቸው በተቃራኒው የተስፋና የአንድነት ድልድይ በመሆን ብዙዎችን አበረታተዋቸዋል። የልዩነትና የጥብ ግድግዳዎችን በፍቅርና መቻቻልም አስተምሮታቸው ማፍረሳቸውን ብዙዎችም ዛሬ ድረስም ይመሰክሩላቸዋል። ከዘመን አመጣሹ መጥፎ አስተምህሮቶችም ከብልሹ አመራሮችና አስተዳደሮችም በቀር በየትኛውም የኢትዮጵያ አካባቢ የሚገኙ የማህበረሰብ ክፍሎችና አማኞችም የመጠላላት ታሪክ እንደሌላቸው የሚናገሩት ሐጂ ዑመር ኢድሪስም እርሳቸው ባደጉበት ማህበረሰብ ከዚያም ቀደም ወደ ጎጃም በተጓዙበት ወቅት ሙስሊሙ ማህበረሰብ ለክርስቲያኑ ወገኑ ቤተክርስቲያን ግንባታም ዋነኛ አስተዋጽኦ እንደሚያደርግ ክርስቲያኑም እንደዚሁ ለሙስሊሙ ወገኑ መስጂድም ሲገነባ ያለውን ሀብትና አንጡራ ሀብትም ሳይሰስትም ለግንባታም እንደሚሰጥም ሙስሊምና ክርስቲያን ጥንዶችም በአንድ ሰርግ ላይ በጋራ እንደሚሞሸሩ ሐጂ ዑመር የህይወት ተሞክሯቸውንና ትዝታቸውንም በተደጋጋሚ አጋርተዋል። የኢትዮጵያ እስላሚክ ጉዳይ ከፍተኛ ጉባኤ ወይ መጅሊስም ፕሬዝዳንት በስተኋላ የታላቁ የኢትዮጵያ ሙፍቲ የነበሩትም ዝምታቸው ፈገግታቸውና ከነገሮችም ቁጥብነታቸው ለብዙዎችም አስተማሪና ተምሳሌት የነበሩትም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም በአዲስ አበባ ሚሊኒየም አዳራሽ በተካሄደላቸው የሽኝት ፕሮግራም ላይ የመንግስት ኃላፊዎችም የሃይማኖት አባቶችም የሲቪክ ተቋማትና የፖለቲካ መሪዎች ልዩነት ሳይገደባቸው ጥልቅ ሐዘናቸውን አድናቆታቸውና ምስክርነታቸውን ገልጸዋል። በዚህ የብሔራዊ ሽኝት ፕሮግራም ላይ ንግግር ካደረጉት መካከል ሙፍቲ ሐጂ ዑመር ኢድሪስም ወንድ ልጅ አህመድ ዑመር ለሐዘንተኞቹና ለክብር እንግዶቹ በሰጠው አስተያየትም ሐጂ ሙፍቲ በስጋ የኔ አባት ቢሆኑም የሁላችንም አባት ናቸው። እኔም ስለ ሙፍቲ ስብዕና ለመናገር እዚህ አልመጣሁም። ሁላችሁም እንደምታውቁት ሙፍቲ በቁማቸው ቀርቶም ዛሬ በረፍታቸው ቀን እንኳን ፍቅርንና አንድነትን የሚሰብኩም ታላቅ አባት ናቸው። ስለዚህ ኢትዮጵያን ወገኖቼም ዘር ሃይማኖትም ጾታም ሳይለዩ ሙፍቲ ሐጂ ዑመር ኢድሪስን ሸኝተዋል። ስላሳያችሁን ገደብ የለሽ ፍቅርና አክብሮት በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን ብሏል። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም በቁም ይሄው ሙተው አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም በቁም ይሄው ሙተው እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም ሃይማኖት ዘር ሳይለይ በፍቅር
ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን፣ እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። ወገኖቼም ሰው ሁኑ፣ ከሃይማኖትም ከዘርም ሰው መሆን ይቀድማል። የሰው ልጅ እኩል ነው። አባቱም አዳም ነው፣ እናቱም ሐዋ ወይም ሔዋን ነች፣ የተፈጠሩበትም ከአፈር ነው በሚለው የሰላም መልእክታቸው በስፋት በሚታወቁትም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም የሽኝት መርሃ ግብር ላይ የተገኙትና ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴም ኢትዮጵያም ዛሬ ታላቅ ሰው አጣለች፣ መሪር የሐዘን ቀን ነው። ተቀዳሚ ሐጂ ዑመር ኢድሪስም በሕይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ አባት ናቸው። ይህንን ዕውቀታቸውም ለመላው ኢትዮጵያዊ ያስተማሩ ታላቅ አባት ናቸው በማለትም ዘክረዋቸዋል። ፕሬዝዳንት ታዬ አጽቀሥላሴም በስተመጨረሻም ለሐጂ ሙፍቲ ቤተሰቦችና ደጋፊዎቻቸው የተሰማቸውን ጥልቅ ሐዘን በመግለጽ በዚህ የሐዘን ወቅትም መጽናናትን እመኛለሁ ብለዋል። ከክብር ዶክተር ሙፍቲ ዑመር ኢድሪስ ጋር የቀረበ ግንኙነት ያላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕነታቸው አቡነ ማትያስ ኢትዮጵያ በጣት ከሚቆጠሩ አረጋውያን አፍማር ከሆኑ መካሪዎች መካከል አንዱ የሆኑትን ለመወደድም የታደሉትን የዘመናችን ጌጥም አታለችም። እግዚአብሔር በየዘመናቱ አገርን ያለ መካሪም ህዝብን ያለ ዘካሪ አይተውም ያሉትም ቅዱስነታቸው አቡነ ማትያስም ለዚህም ምስክሩም ታላቁ አረጋይ የበሳል አእምሮ ባለቤትም አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅም የተወልድ አባትም የሆኑትም ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ ብለዋቸዋል። ይህንን የድካም ዓለም መገላገል ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም ረፍት እንደሆነ የገለጹትም ቅዱስነታቸው ለአገር ግን ታላቅ ጉዳት ከመሆኑ በላይ እድሜውን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው፣ ለህዝብ ሙስሊሙ፣ ለመላው የኢትዮጵያ ህዝብ መጽናናትን እመኛለሁ ብለዋል። እንደ ፈረንጆቹ አቆጣጠር በ2019 የአንጋፋው የአዲስ አበባ ዩኒቨርሲቲ ተማሪዎች ምርቃት ፕሮግራም ላይ የክብር ዶክተሬት ማዕረግ የሰጣቸው ታላቁ ሙፍቲ ሐጂ ዑመር ኢድሪስን በአካል የማጣታቸው ጉዳይ ጥልቅ ሐዘን ውስጥ የከተታቸው ቅዱስነታቸው አቡነ ማትያስም ስሜታቸው መቆጣጠር ተስኗቸው በፊታቸው ላይ የሐዘን እንባም ሲያነቡ የተመለከቱ በርካታ ሰዎችም ጥልቅ ሐዘናቸውን ተጋርተዋል። የቀደሙ አባቶቻችን ፍቅርን ፈጣሪ ይመልስልን በማለትም ምኞታቸውንም ገልጸዋል። የታላቁ ሙፍቲ ዑመር ኢድሪስም አስተምሮት ማዕከል ያደረገው በሰባዊነትና በአንድነት ላይ መሆኑን የገለጹት የኢትዮጵያ የሃይማኖቶች ጉባኤ ዋና ጸሐፊው ቄሲስም ታጋይ ታደለም ሙፍቲ ዑመር ኢድሪስም በሚሊዮኖች የሚቆጠሩ ኢትዮጵያን ሞራልን ያነቃቁ ሌጋሲያቸው በሚሊዮኖችም ኢትዮጵያን ዘንድ ዘመን ይሻገራል። ታላቁ ሙፍቲ ዑመር ኢድሪስም የሙስሊሞች አባት ብቻም ሳይሆኑ ሃይማኖትም ሳይገድባቸው የመላው ኢትዮጵያ አባት ናቸው። ሙፍቲ ዑመር ከሃይማኖታዊ መሪነታቸው ባሻገር ለብዙዎች መምህራን መካሪና የብሔራዊ ምስል በተለይ ኢትዮጵያን ዘንድ የአብሮነትም ተምሳሌት ናቸው በማለትም ዘክረዋቸዋል። የዛሬ ዱዓ አላደርግም በየታውቁት ለውነቱ ወንድሞቻችን ኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁማ እና ምን ብለናል? ያ ይበቃል መስሎኝ ነው። ደግሞ እንግዲህ አርጉታላችሁ ሀገራችንን አማን አላህ ያርገን፣ እኛን ንጹህ አላህ ያርገን፣ አመራሮቻችን አዛኝ አላህ ያርገን፣ የህዝባቸውን የህዝባቸውን እሩሩ የሚያዳምጡ አላህ ያድርግልን እና ሀገራችንን ሰላም አላህ ያርግልን። ሁላችን በእውነት የምንመለስ አላህ ያርገን፣ ልባዊ መመለስ የምንመለስ አላህ ያርገን። የሲስ ታጋይ ታደለ በስተመጨረሻም የታላቁ ሙፍቲ ዑመር ኢድሪስም የተጠናቀቁና ያልተጠናቀቁም ጽሁፎቻቸው ለተተኪው የኢትዮጵያ ህዝብ መማሪያ የሆኑ ዘንድ የኢትዮጵያ እስላም ጉዳይ ምክር ቤትም በሰነድም እንዲሰንድልን ተማጽኖም አቅርበዋል። በኢትዮጵያ የሃይማኖት መሪዎችም የስልጣን እርከን መለኪያ በከፍተኛ ቦታ ላይ የነበሩትም ሙፍቲ ሐጂ ኢድሪስም የቅንጦት ኑሮ የስልጣን መደላደል ለማመቻቸትም የሚደረግ ሩጫ በስጋም ሆነ በመንፈሳዊ ፍርድ የሚያስቀጣ መሆኑን ጠንቅቀው በመረዳትም እጅግ ዝቅተኛ የሆነ በሰባይነት ላይ የተመረኮዘም ህይወትን በመመራትም ህፃናቶችና ሴቶችን በትምህርት እንዲጎለብቱ መንግስታዊ ካልሆኑ
ድርጅቶች ጋር በመጣመር በኢኮኖሚ የተጎዱ ወገኖች መሰረታዊ ፍላጎታቸው የሆኑ እንደ ምግብ፣ መጠለያ፣ ውሃ እንዲያገኙ የነጻ ትምህርትም እድል ተቋዳሾችም እንዲሆኑ የማድረግም ጥረቶቻቸው የብዙዎችን ልብ አንኳኩቷል። ከመናገራቸው በፊትም በአርመመው የመቆየታቸው ተናጋሪዎችን የማዳመጣቸው ልዩ ተሰጧቸው ያላቸው ታላቁ ሙፍቲ በሃይማኖት መካከል እርቀ ሰላም፣ የጋራ መቻቻልና ግንዛቤ እንዲኖር አበክረው ሞትወታቸውን በእስልምና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ከኢትዮጵያ ካቶሊክ ቤተክርስቲያን፣ ከኢትዮጵያ ወንጌላውያን ቤተክርስቲያኖች ጋርም በመሆን ኢትዮጵያ ጸንታም እንድትቆም ያደረጉትም ጥረትም ለኢትዮጵያ ህብረ ብሔርነትም መሰረት ጉልህ ሚና መጫወቱን በርካታዎችም ይናገራሉ፣ ይመሰክራሉ። በንግግራቸው ሁሉ ሰላምን፣ ፍቅርን፣ መቻቻልንና አብሮነትን አጥብቀው የሚሰብኩትም ሐጂ ሙፍቲ ኢድሪስም በተለያዩ የኢትዮጵያ አካባቢዎች በመዛወር በእምነቱ ተከታዮች መካከል እንደዚሁም በሌሎች ወገኖች መካከል የተፈጠሩ ከ130 በላይ ውጥረቶችንና የግጭት ደመናዎችን በአባታይ ተግሳጻቸው አማካኝነትም በማስቀረት ወይም በማምከን የሰላም ሐዋርያነታቸውና እውነተኛ ሃይማኖታዊ አባትነታቸውን በተግባር ማስመስከራቸው በስፋትም ይነገራል። ባደረባቸው ድንገተኛ ህመም በድንገትም ከዚህ ዓለም ድካም ያረፉት ሐጂ ሙፍቲ ዑመር ኢድሪስም በኢትዮጵያ ከሚገኙ የእስልምና እምነት ተከታዮችና የሌላ እምነት ተከታዮችም አጠቃላይ በአገር ቤት የሚኖሩ የማህበረሰብ ክፍሎች ባሻገር በዲያስፖራ በሚኖሩ ኢትዮጵያን ትውልደ ኢትዮጵያና የኢትዮጵያ ወዳጆች ዘንድም ትልቅ መደናገጥና የሐዘን ድባብም ፈጥሯል። የሐጂ ሙፍቲ ዑመር ኢድሪስም ዜና እረፍትን ተከትሎ የአሜሪካም ኢትዮጵያን የፖለቲካም ጉዳይ ኮሚቴ በእንግሊዝኛው ምህጻረ ቃል ኤኤፓክ ባወጣው መግለጫ ሐጂ ሙፍቲ ኢድሪስም የታላቁ እምነት ሰባዊነትና ራዕይ ባለቤት ህይወታቸው ሙሉ በተለያዩ የኢትዮጵያ ልጆች መካከል ሰላም፣ አንድነትና መከባበር እንዲሰፍን ጥረት ያደረጉ በጠንካራ አመራሮቻቸው በተለያዩ የእምነትም ተቋማት ዘንድ መከባበር እንዲኖር ቁጥር ስፍር የሌላቸው ኢትዮጵያን ስለ ብሔራዊ ክብራቸውና ዓላማቸው ትኩረት እንዲያደርጉ ደከመኝ ሰለቸኝ ሳይሉ ያበረታቱ ታላቅ አባት ነበሩ ብሏቸዋል። አገራችን ሰላም ትሁን፣ ሰላማችን የተከበረ ይሁን፣ ሁልጊዜ አገራችን በደስታ ትኖር፣ እኛም በደስታ እንኖር፣ በደስታ እንሞት። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የኢትዮጵያን የአንድነት የማህበራዊ ትስስር በአደጋ ውስጥ መሆኑ በቀጠለበት በዚህ ወቅት ሐጂ ሙፍቲ ዑመር ኢድሪስም የብልህነት፣ የተስፋ እና የእርቀ ሰላም ተምሳሌት በመሆን ያገለገሉት ሐጂ ሙፍቲ ዑመር ኢድሪስም ሁልጊዜም ቅድሚያም ስለ ውይይት፣ ስለ ፍትህና ስለ አብሮነት መስበካቸው ያወሳው ኤፓክ ሁልጊዜም በሞራል ተምሳሌነት ይዘከራሉ። የእርሳቸውም የእምነትና የአንድነት ለጋሲዎች በቀጣዩ ትውልድ ዘንድም እንዲሰረጽም እንጸልያለን። ፈጣሪ ወይም አላህ ለእርሳቸው ዘላለማዊ እረፍት እንዲሰጣቸው ነፍሳቸውን በጀነትም እንዲያኖርልን የዘወትር ጸሎታችን ነው ብሏል በመግለጫው። ከ50 ዓመታት በላይ የአዲስ አበባ ቆይታቸው የታላቁ ቅዱስ ቁርአንን ከ300 ጊዜያት በላይ በመተርጎም ለመንፈሳዊ ወንድሞቻቸው እህቶቻቸውና ልጆቻቸው ያስተማሩት የኢትዮጵያ እስላማዊ ጉዳዮች ምክር ቤትም በ1967 ዓመተ ምህረትም ሲመሰረት የምክር ቤቱ አባልና የኡለማ ሊቀመንበር የነበሩት ከመጋቢት 2010 ዓመተ ምህረት እስከ ግንቦት 2014 ዓመተ ምህረት ድረስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በፕሬዝዳንትነት እንደዚሁም የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን ያገለገሉት ሐጂ ዑመር ሙፍቲ በአብዛኛው ኢትዮጵያን ዘንድ የመወደድም ተሰጥቶ እንዲያገኙ ቀደም ሲል ከ7 ዓመት በፊት ከቢቢሲ ለቀረበላቸው ጥያቄም ሲመልሱ አንተም ስለ ሃይማኖት ብቻም ስለ መስጂድ ብቻም ሳይሆን አንተ የምትናገረው ስለ አጠቃላይ ስለ ሙስሊሙ ስለ ክርስቲያኑም ስለሆነ ንግግርህ መልካም ነው የሚሉ አስተያየቶችም እንዳሉ ከሃይማኖት አባቶች ጋር ሲሰባሰብ ይነግሩኛል። ክርስቲያኑ ሙስሊሙ ለእኔም ደስታቸው ወደር የለውም። በሄድኩበትም ከእርሶ ጋር ፎቶግራፍ እንነሳም እድሜዎትን ያርዝምልን የሚሉኝ በርካታዎች ናቸው በማለትም ገንዘብ ስለማይገዛው ከፈጣሪም ስለተሰጣቸው የሰመውደድም ተሰጥቶም ተናግረው ነበር። የሰው ፍቅርም ከአቅማቸው እና ከጠበቁት በላይ እንደሆነባቸው ያስታወሱትም ታላቁ ሐጂ ዑመር ኢድሪስም በኔ ዘንድም ሙስሊምና ክርስቲያን ልዩነት የላቸውም፣ የብሔር የሃይማኖት ልዩነትም አላውቅም፣ ደሃ ሀብታም አልልም፣ የተማረ ያልተማረም አልልም። እምነቴና አመለካከቴም በእኩልነት ላይ የተመረኮዘ በመሆኑ በሰዎችም ዘንድም ለመወደዴም ከዋነኛ ግብአቶች መካከል ሊጠቀሱ ይችላሉ ብዬም እገምታለሁ ብለው ነበር። ሐጂ ሙፍቲ ዑመር ኢድሪስ በኢትዮጵያ ውስጥ የሴቶችና
የልጃገረዶች ደህንነትም እንዲጠበቅም ከሲቪክ ተቋማትና ሃይማኖት ተቋማት ጋር በመተባበር ከፍተኛ አስተዋጽኦ ማድረጋቸውን ያወሳው የኖርዌይ የቸርች ኤድ ግብረሰናይ ድርጅት ባለራእዩ የሃይማኖት አባትም ህይወታቸውን በሙሉ በኢትዮጵያ ውስጥ ሰላምና በሃይማኖት መካከል መቻቻል እንዲሰፍን ማድረጋቸው በሁሉም ነገር ቅድሚያ ለሰባይነት የሚሰጡት ሐጂ ሙፍቲ ዑመር ገድላቸው ከትውልድ ወደ ትውልድ የሚሸጋገር ዘላለማዊ ነው በማለት የሐዘን መግለጫውን ገልጿል። ዛሬ 10 ዓመት ገዳማ ጎጃም ሄጄ ነበር። ሉማን የምትባል ከተማ ዛንዲ መስጊድ ተሰርቶ ነበር ለምርቃት ሄጄ። አሁን በርካታ ክርስቲያን ጠንከር ያለ የሚገኝበት በአገራችን በኢትዮጵያ ውስጥ ጎጃም ነው። እዛ ሄደን ለምርቃት ሲቀርብ ምንድነው ያቀረቡት መሰላችሁ? ገሌ ክርስቲያን ይህን ያህል ይሻገዟል ለመስጊዱ ገሌ ክርስቲያን ይህን ያህል ረድቷል፣ ገሌ ክርስቲያን ይህን ያህል ረድቷል ሲሉ ማርያም ቤተ ክርስቲያን 3000 ብር ረድታለች ብሎ ነው ያቀረቡልን። እንደ ያለ ሀገራችን መልካም ጠባይ ያለው መልካም ተግባር ያለው የሚከባበር የሚዋደድ የሚረዳዳ የሚተጋገዝ ህዝብ ነው። ህዝብ ማነው ችግር መርዝ የረጨበት? ማነው? የፖለቲካ ሰዎች ናቸው። ያስተዛርስተው ሰዎች ተለውጥ ወዲህ መርዝ ነው ሰነሱበት እንጂ የሀገራችን ህዝብ በጣም ንጹህ ህዝብ ነው። የቀዳሚው የኢትዮጵያ ኡላማዎችም ጉባኤም ሰብሳቢ የቀዳሚው የኢትዮጵያ ኡላማዎችም የፈታዊ ኮሚቴ መስራችና አባል የሀገር አቀፍ የኡላማ ጉባኤ ሰብሳቢና ሙፍቲ የነበሩት የአዲስ አበባ የእስልምና ጉዳዮችም ጠቅላይ ምክር ቤት ምክትል ሰብሳቢ በ2010 ዓመተ ምህረት በተቋቋመው የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ዋና ሰብሳቢ የነበሩት ታላቁ መንፈሳዊ መሪ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ኢትዮጵያን የዘር የሃይማኖት የፖለቲካ የጎጥ ልዩነትም ሳይበግራቸው በነቂስ ወጥተው ባደረጉላቸው የሽኝት ፕሮግራም መደሰቱን የገለጸው የአዲስ አበባ ሙስሊም ወጣቶች ማህበርም ታላቁ መሪያችን ኢድ በሚመስል በደማቅም ስርዓትም ቀብራቸው ተከናውኗል። ሙፍቲ የኢትዮጵያ እስልምና በታሪኩም ካፈራቸው ታላቅ ስብዕናቸው አንዱ በመሆን የዘመናችን ክስተትም የሀገር አባትም ታላቅ መሪ የነበሩ በመሆኑ የተደረገላቸው ደማቅ ሽኝት የሚገባቸው ነው ብሏል። ህዝበ ሙስሊሙም ከቤቱ ነቅሎ በመውጣት መሪውን በክብር ሸኝቷል። ይህ ህዝብ መሪውን ያከብራል። ታላቅ ህዝብ ነው። ክርስቲያን ወገኖቻችንም የተቀዳሚ ሙፍቲ እውነተኛ ማንነትን መግለጫ መስታወት ሆነው ሙፍቲ የኛ አባት ናቸው ብለው ከሙስሊሙ እኩል አንብተዋል፣ አዝነዋል። ይህ አብሮነታችን በሙፍቲም ከፍ ያለ ስብዕና የተፈጠረ በመሆኑ ተጠብቆ መቆየትም ለሀገራችን ህልውናችን ይበጃልም። ታላቁ መሪያችን ተቀዳሚ ሙፍቲ በህይወትም ሲኖሩ ደምቀው ከዚያም ዓለም ድካም ሲያልፉም ደምቀው ፍቅርን፣ አብሮነትን፣ አንድነትን ሰብከው ታሪክም ሰርተዋል። አላህም ከሚወዷቸው ባሪያዎቹም ከነቢያትም ከሰዲቆችም ከሲላሆችም ከሻሂዶችም ጋር ያደርግልን በማለትም ምኞቱን ገልጿል። በታላቁ አንዋር መስጂድ፣ በኑር መስጂድ፣ በባኪ እና በአዲስም ሰፈር አካባቢ በተቋቋሙ የእውቀት ማዕከላትም ከአራቱም የኢትዮጵያ ማዕዘናት ለመጡ በሚሊዮኖች ለሚቆጠሩ ምዕመናንና ተማሪዎችም ቅዱስ ቁርአንን በመመስጠር ያስተማሩት ሐጂ ሙፍቲ ኢድሪስም የእውቀትም የሃይማኖትም የማህበራዊ አገልግሎትም የሚሰጡ በርካታ ተቋማትን ከመቆርቆርም በተጨማሪ በአዲስ አበባ ከተማ ውስጥ ብቻ 9 መስጂዶችን በገጠሪቱ ኢትዮጵያ አብዛኛው አካባቢዎችም በመቶዎች የሚቆጠሩ መስጂዶችን እንዲቋቋሙ ማድረጋቸው በዝክረ ታሪካቸው ላይ ተጠቅሷል። ቀደም ሲል ከሸገር 102.1 FM ራዲዮ ጋር ቀለምለስ ያደረጉትም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የኢትዮጵያ ሰላምና አንድነት መናጋት ለምን እንደዚህ ሆነ የሚሉ ጥያቄም ዘወትር እንቅልፍም ስለሚነሳኝ ሌሊት ከ2 ሰዓት የበለጠም አልተኛም፣ ለምን እንደዚህ ሆነን በማለትም አምርሬ አለቅሳለሁ በማለትም ውስጣዊ ስሜታቸውን አጓርተው ነበር። አዘወትረው ሰውነት ይቅደም በሚለው አባታዊ መንፈሳዊ መልእክታቸው በሚታወቁትም ታላቁ የሃይማኖት መሪ የኢትዮጵያ አውያን አባትም የሰላም የአንድነት መልእክተኛም ለተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም ዘላለማዊ እረፍት ይሁን በማለትም የምሰናበተው ለብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን። እኛ አንድ ወገን አመለካከት የለንም። ሱፊዮች ወንድሞቻችን ናቸው፣ ሰለፊዎች ወንድሞቻችን ናቸው። የተሳሳተታለን መከራለን